እሺ እንዴት ነሽ አለው ውሎሽ እንዴት ነው ቀናችን በጣም ደስ በሚል ሁኔታ ያ እሁድን ከወዳጆቻችን ጋር ከእሁድን ቤቢስ ተከታታዮች ጋር እያሳለፍን ነው አብረን እየቆየን ነው ያለው ጥሩ ጊዜ በያላችሁበት እንደሚኖራችሁ እናምናለን እንዲኖራችሁም ደግሞ የለፋን ነው የጣርን ነው ቀጥሎ ወደ ፊልም ተጽዕኖ ነው የምንሻገረው ከዚህ በፊት ሳወራሽ እንደውም አንድ ነገር ሰምቼ ነበር ምን ሰማሽ አንድ ፊልም አይተሽ ፊልሙ ተጽዕኖ ፈጥሮብሽ እንቅልፍ እንዳጣሽ ውይ አውራኪ አዎ በደንብ ፊልሞች የትኛው እንደሆነ የትኛው ልታነሽ ነው ታይታኒክ ታይታኒክ ቆይታ ለረጅም ጊዜ ታይታኒክ ከወጣ እሱን ፊልም አየን እንደቀላል ነው ያሰብነው አይደል በዛ ጊዜ ተመለከቹ ያኔም ከመርከብ ጋርም እገናኛለሁ ብለሽ አታስቢ የታይታ ነውና ምንም ጭንቅላትሽ ውስጥ አይኖርም ግን ቦታው ላይ ስትደርሺ ግን ያ ፊልም በደንብ ተጽዕኖ ያደርግብሻል የሚያርምሽ የሆነ አጋጣሚ ለስራ ወጥተን ከኦስሎ ወደ ጀርመን በመርከብ ነበር ይሄድና እኔም ቤቢም ሰሊም ተሽም ብዙ ነበርና በደንብ ተጽዕኖ ያሳድርብሻል ምንም በቃ እየሳቅሽ ትዝልሽ የሚችለው እነዛ ካራክተሮች እንዴት አይነት የፍቅር ላይፍ ላይ ያሉ ያ ነገር እንዴት እንደ አስተውስሻለሁ ያስፈራል ተኝተሽ በእንትንሽ በመስኮትሽ በኩል የምታዩ ውሃ ሲፈጥን ነውና በደንብ የምናያቸው ፊልሞች በጣም ተጽዕኖ ያደርጋሉ ያ ትንሽ ተጽዕኖ አድርጎብኛል እንግዲህ የፊልም ባለሙያዎችም ደግሞ ተጽዕኖውን በደንብ መፍጠር ይችላሉ በደንብ በዘዴ በብልሃት በቴክኒኩ እስቲ ቀጣዩን ነገር ተመልክተን እንመለስ ምናሳየው እሱን ይመስለኛል የፊልም ተጽዕኖአችን ምን ያህል ምን ተጨምሮበት እንዴት ተጨምሮበት ተጽዕኖ መፍጠር ይችላል ከድምጻችን ጀምሮ ከአክቲንጋችን ጀምሮ እንዴት ፊልሞች ተጽዕኖ ይፈጥራሉ የሚለው ነገር ነው ልናሳይ ምን ሞክረው እሱን ተመልክተን እንመለሳለን ቆይታችሁ ከኛ ጋር ይሁን አሁን አብራችሁ ነው በቅድሚያ ራስን አስተዋውቀን አማኑኤል ይባላልው እኔ ሃይማኖት ብራኑ ይባላልው እሺ ስሜ ሚኪያስ ይባላል ስሜ ሚካኤል ሽመልስ ይባላል ዶክተር በላይ አይሸሽም ይባላልው እኔ መሐመድ ከዲር ይባላልው እኔ ተሾማ አያሌው ይባላልው ስሜ ሰርተሽ ኩሪያስ ናቀባላልው ስም ማን ነው እኔ ሀብታሙ አንተነህ ይባላልው ሰላማዊት አለማየሁ ስለምትባለውና አሁን ጠፍታለች ስለተባለችው ወጣት የምታውቀው ነገር አለ ምን ጠፋች አዋቃታለሁ ካንተ ጋር ያላችሁ ግንኙነት ምንድነው ጓደኛዬ ናት ለምን ያህል ጊዜ ታውቃታለህ 2 አመት የጠፋችው ሐሙስ ማታ ነው ከዛ በፊት ካንተ ጋር ለመጨረሻ ጊዜ ተገናኛችሁት መቼ ነው ሐሙስ 12 ሰዓት እና አሁን ሴት ያለች ይመስላል እኔ አላውቅም ምናልባት የምትጠራጠራቸው ሰዎች ቦታዎች ይኖራሉ አዎ ጓደኛዋ ጋር ሞጆ ሄደር ውስጥ ነበር ታዲያ ለምን ተደበቅ እስካሁን ለምን አልነገርከንም እሱንማ እናንተ የምታውቁት መስሎኝ ነበር የጓደኛዋ አድራሻ አለ አይ ቤተሰቦቿን ግን ለምን አትጠይቋቸው እሺ አሁን ያሳየው አጭር ቪዲዮ አለ እዛ ቪዲዮ ላይ ያየኸው ተጠያቂ ወንጀለኛ ነው ወይስ ወንጀለኛ አይደለም አንተ ባየኸው እይታ ወንጀለኛ ነው ብዬ ማስበው ወንጀለኛ ነው ያስባለሁ ወንጀለኛ ነው ማለት ነው ለዚህ አሁን እንደተረዳሁት ከሆነ ልጅቷን ችግር ላይ ጣላት ልጁ ይመስለኛል ልጁ ማግለጹ ላይ ትንሽ ፊር ስላለ ወንጀል ሰርቷል ብዬ አስባለሁ እርግጠኛ ባልሆንም ወንጀሉን የፈጸመ ይመስለኛል ባየሁት ቪዲዮ ላይ ልጁ የፈጸመ ነው ይመስላል ካይነ ውሃውም ያስታውቃል ሁለት ደግሞ የሚናገረው ንግግር ሁለት አይነት ነው በጣም ጥሩ አሁን ቀሪውን ቪዲዮ ወይም ደግሞ መጀመሪያ ሲሰራ እንዴት እንደነበረ አሳይሃለሁኝ ከዛ በኋላ አስተያየትን ሰጠኛለህ እሺ ስም ማን ነው እኔ ሀብታሙ አንተነህ ይባላልው ሰላማዊት አለማየሁ ስለምትባለውና አሁን ጠፍታለች ስለተባለችው ወጣት የምታውቀው ነገር አለ
ምን ጠፋች? አዎ አውቃታለሁ። ካንተ ጋር ያላችሁ ግንኙነት ምንድነው? ጓደኛዬ ናት። ለምን ያህል ጊዜ ትታወቃላችሁ? 2 ዓመት። የጠፋችሁ ሐሙስ ማታ ነው። ለመጨረሻ ጊዜ ካንተ ጋር የተገናኛችሁት መቼ ነው? ሐሙስ 12 ሰዓት። አሁን ሴት ያለች ይመስልሃል? እኔ አላውቅም። ምናልባት የምትጠራጠራቸው ሰዎች ወይም ደግሞ ቦታዎች አሉ? አዎ ጓደኛዋ ጋር ሞጆ ሄዳለሁ ስትለኝ ነበር። ታዲያ ለምን ደበክ? እስካሁን ለምን አልነገርከንም? ምን? እሱንማ እናንተ የምታውቁት መስሎኝ ነበር። የጓደኛዋ አድራሻ አለ? አይ ግን ለምን ቤተሰቦቿን አትጠይቋቸውም? ለተጨማሪ ጥያቄ ስፈልግ እንጠራለን። እናመሰግናለን። እሺ አሁን ምንም ኤዲት ያልተደረገ ወይም ደግሞ ምንም ያልተቀነባበረውን ቪዲዮ አሳይቼሻለሁ ወይ? አሁንስ ልጁ ወንጀለኛ ነው አይደለም? ወንጀለኛ አይደለም። ሀሳብሽን እንድትቀይር ያደረገሽ ምንድነው? ማለት እኔ እንዳዩት በጣም ፍርሃት ነበረበት። ይከብዳል ለመናገር ግን ወንጀለኛ አይደለም ብዬ ነው ማስበው። አንደኛ ኮንፊደንስ ሆኖ ነው ያወራው እና ምንም ነገር ላይክ ኢፌክቱ ላይ ምንም ቦዲ ላንጉጅ የሚባል እሱ ላይ ምንም ነገር አላሳየም ሰውዬው። ስለዚህ ተጠርጣሪ አይደለም ብዬ ነው ያሰብኩት። ይሄ ወንጀለኝነት የሚያሳይ ነገር የለውም። ከቅድሙ ሳያው ግን ትንሽ የተጨማመረ ነገር አለው። እንደ ፈራ አይነት ስሜት የተጣመመ ጥያቄ ነበረው። ይሄ ግን እንደወረደ ስትሬት ፎርወርድ ስለሆነ እውነትን ያዘለ ይመስላል። ስለዚህ ይሄኛው ትክክል ነው። ይሄንን ወንጀል ይሰራል ተብሎ አይታሰብም። በዚህ ግምት እውነት ተናግሯል ለማለት ይቻላል። ያስደፍራል። ቅድም ፍርሃት ለሃይና ተጨናንቆና ግዴታ መናገር እንዳለበት ወይም ደግሞ ተጠልፎ የተያዘ ሰው ነው የሚመስለው። አሁን ያለው ደግሞ ይሆናል አይደል ነፃነት እስከ ጥግ ድረስ ተሰምቶት ይሆን ኖርማል ሆኖ ነው ያወራ ያለና ከሁለቱም የተለያየ ልዩነት አለው። መጀመሪያው ፍርሃቱ ምንድነው ያደረገው መስሎ ነገሩን አድርጎት እንደገና መናገር አቅቶት በውስጡ ያዘውን ነገር መድፈር አቅቶት ነው። ሁለተኛው ደግሞ የሚመስለው ዝግጅት አድርጎ ምን ልናገር ብሎ አስቦ መቼም እኛ ፖሊስ ጣቢያም ስንቀጠር የቀጠረው ቀን ምን እዛ ቦታ ላይ ምን እናገራለሁ ብዬ አስቤ ነው የምቀርበው። ወንጀልም ሰርተው አንዳንዴ አስቦም ወንጀል ሰርተው እንዳልሰሩ ሆነው ሽምጥጥ አድርገው የሚክዱ ሰዎች አሉ። በውስጣቸው ያን ነገር አድርገውት ማለት ነው። አሁን የውሸት ምስክርነት ላይ ያው ለምሳሌ ሰው ላይ ምስክርነት የሚሰጡ ሰዎች አሉ። የውሸት ምስክርነት እዛም ላይ ሽምጥጥ አድርገው ነው መጽሐፍ ቅዱስም ብለው ምን ብለው ይዋሻሉ። እና ያ ሰው ዝግጅት አድርጎ ይመስላል። የመጀመሪያው ላይ እንዳረገ ሳያስበው ስለሆነ እየተጠየቀው፣ ሁለተኛው ደግሞ በዝግጅት የመጣ ነው የሚመስለው።